ኢና ሊላሂ ወኢለይሂ ራጂዑን። የሆነ ነገር መናገር ፈልጋችሁ ግን በቃ የሆነ አንዳንዴ አንደበታችሁ የሚታሰርበት አጋጣሚ የለም። ወላሂ በቃ አላቅም። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የተወደዳችሁ የሉልሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም፣ ሁሉ ሰላም ነው። እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ዓለም ዳርቻ ብዝዝት ይበልልኝ። መግቢያ ላይ እንደተመለከታችሁት እንግዲህ እህታችን እንደ ራባቸው የሚሞቱት በየመን በረሃ በሳውዲ በረሃ የሚሞቱት እውነት በቃ ስላችሁ የሆነ መናገር ፈልጋችሁ አንደበታችሁ የሚይዘው ነገር አለ አይደለም? የሆነ ሞተውባችሁ ቤተሰቦቻችሁ ሞተው በስነ ስርዓት ቀብር ታገኙ፣ አልሐምዱሊላ በሉ፣ አልሐምዱሊላ በሉ። ምክንያቱም በዚህ ሰዓት የእኛ ወንድሞችና እህቶች ምን ያክል እርግማን እንዳለብን ባላቅም በየበረሃው በየቦታው እለት ከእለት የምንሰማው ነገር የምናየው ነገር ጆሮአችን የሚሰማው ነገር ከአይምሮ በላይ ነው። ከአይምሮ በላይ ማለት ነው። እች ልጅ እንደ ጠማት እንደ ራባት በበረሃ በስነ ስርዓት እንኳን ቀብር አታገኝም፣ አላገኘችም። አፈሩን ለበስ ለበስ ከላይ ለበስ ለበስ ያሞራ የጅብ የእንስሳት መጫወቻ ስንሆን እውነት ወላሂ በጣም ልብ ያማል፣ ልብ ይሰብራል። አላቅም ምን እኛ ላይ ምን እንደወረደ አላቅም። ክፋታችን መበላለታችን ምን እንደሆነ ምንም አልገባኝም። ብቻ በቃ አላቅም መጨረሻችን ምን እንደሆነ አላቅም። በዚህ ጋር ጦርነት የሚያበረታቱ ሰዎች አሉ። እኔ ከሌ ደጋፊ ነኝ፣ እኔ ከሌ እንደዚህ ነኝ የሚላለ። ይሄ ሁላ ግፍና በከራ የሀገራችን ሰላም መጥፋት ነው። አገር ሰላም ቢሆን አገር ውስጥ ጦርነት ባይኖር ሁሉም ሰው እንዳቅሙ ሀገሩ ላይ ተፍ 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 እያለ ይኖራል። ግን ወጣት ተስፋ ሲቆርጥ፣ ወጣት በቃ ተኖርኩ ልኑር ተሞኩ ልሙት ሲል ሲወጣ እንደዚህ እናያለን። ልባችንም ይሰበራል። እኛ ስላየን ነው። ያቺ መከረኛ እናት ደግሞ ምን ያክል ልቧ እንደሚሰበር ምን ያክል በሀዘን እንደምትዋጥ ሳስበው በጣም ይከብደኛል። ወላሂ ነው የምላችሁ ይከብደኛል። ዱዓ ልናደርግ ይገባናል። ሁላችንም በየእምነታችን በያለንበት እስኪ ዱዓ እናድርግ። እችት እንደ ራባት ክርትት ብላ አንጀቷን እንዳሰረች ክርትት ብላ ስትቀር ብዙ እህቶች ብዙ ወንድሞች ጠፉ፣ በዚህ ወጡ በዛ ወረዱ ይባላል። ግን በቃ እነሱ በበረሃ ቀርተው ነው እንደ ራባቸው እንደ ጠማቸው። በባህር የሚመጡ ወገኖቻችሁን ላኩላቸው። ይህን ቪዲዮ ይዩት። ይህን ቪዲዮ አምነውበት ይንጡ። አልፈው ስኬታማ የሆኑ ሰዎችን ብቻ አይደለም ማየት ያለብን። የበረሃ ጊንጥ አለ፣ የበረሃ እባብ አለ፣ በረሃ ላይ ሞት አለ፣ በረሃ ላይ ብዙ ስቃዮች አሉ። ብዙ ስቃይ፣ የእነሱ ስቃይ ለቤተሰብ ይደርሳል። ለዛች ለፍታ ደክማ ልጄ ወግ ማድረግ ይደርስልኛል አሁን አደገልኝ ብላ ማደጉን የምትጓጓ እናት የልጇን ሞት ስትሰማ በጣም ያማል፣ አንጀት ይበላል። የምሬ ነው የምላችሁ። እና እስኪ እንደው በቻላችሁት መጠን ምከሩ ቤተሰቦቻችሁ። ማለት ገንዘብ ነው እኮ ግን ህይወት ደግሞ ይቀድማል። ህይወት ይቀድማል። እውነት እኔ እንጃ እምለው ነገር ሁሉ ነው የጠፋብኝ። አንደበቴ ሁላ ነው የተሳሰረው። ምን ላውራ? ምን ልናገር? ምን ትናገራላችሁ? ምን ታወራላችሁ? እንደዛ አይነት ነገር ስታዩ እውነት በቃ የሆነ እንባችሁን የሚቀዳደማችሁ አይደለ? ግን ደግሞ ቀብር ማግኘት በዚህ ሰዓት ውድ ነገር ሆኗል። በፊት ሰው ሲሞት በክብር ተለቅሶ በክብር ነበረ ሲቀበር የምናየው። አሁን ግን እንደዛ አይደለም። አሁን እንደዛ አይደለም። ወጣ ብላችሁ ቀረት፣ ወጣ ብላችሁ መመለሳችሁን አታውቁም።
ብቻ ከባድ ነው። በተለይ በስደት ዓለም ላይ እንደ ኢትዮጵያኖች የረከሰ የለም። እንደ ኢትዮጵያኖች በየቦታው ሬሳው ቀባሪ ያጣ የለም በየቦታው። በዚህ ጋር ደግሞ መተን እርስ በርሳችን እንባላለን። በዚህ ጋር እርስ በርሳቸው ይጓጋሉ፣ ይገዳደላሉ። ብቻ አላቅም መጨረሻችን ምን እንደሆነ አይገባኝም። አላህ ወጥቶ ተመቅረት ይጠብቃችሁ እህቶቼ። እውነት በጣም ነው ስሜታዊ የሆንኩትኝ ቪዲዮውን አይቼ። በቃ ያአላህ ከባድ ነው። በቻላችሁም መጠን አይሰሟችሁም፣ ግን ምከሯቸው። በባህር የሚመጡ እናቶቻችሁን የሚያስጨንቁ አሁን ብዙ ልጆች ታግተዋል ባህር ላይ። የሚያግቱት ደግሞ የኛው ወገኖች የኛው ወንድሞች ለገንዘብ ብለው ይሄ ረሃባቸው ጥማታቸው ካሁን ገባው ማለቱ እንትን ሳይላቸው እንደገና ደግሞ በራሳችን ወንድሞች ይታገታሉ። ገንዘብ ይጠየቃሉ፣ የማይችሉትን ገንዘብ። በቃ ያቺ እናት ያቺ ለመከራ የተፈጠረች እናት እየዬ እኔ እንጃ። ይሄ እንባ ጎርፍ ሆኑ ሁላችንም ጥርግ እንዳያረገን ፈርታችሁ አታውቁም? የምር ብዙ ልጆች እህቴ ታግታብኝ ነው፣ እህቴ እንደዚህ ብላብኝ ነው፣ ወንድሜ ታግቶብኝ ነው። እኔም ከገዛ ቤተሰቤ ታግቶ ነበረ። 25,000 ሪያል ከፍለን ነው ያስለቀቅ ነው። ተደብድቦ በገዛ ወገናችሁ፣ በገዛ ወንድሞቻችሁ፣ በገዛ ኢትዮጵያዊ ወንድማችሁ። ይሄ ግፋችን ነው መሰለኝ። በየቦታው ንጹሐኖች እኛ በሰራነው ወንጀል በየቦታው ንጹሐኖች ይሞታሉ። ሬሳቸው ቀባሪ ያጣል። ብቻ ከባድ ነው እውነት። አንዳንዴ የሆነ በእርግጥ በአላህ ተስፋ አይቆረጥም፣ ግን አንዳንዴ ታውቃላችሁ የሆነ ሁሉ ነገር የሚያስጠላችሁ ነገር አለ። ችክ የሚላችሁ ነገር ሁልጊዜ የምሰሙት ነገር በቃ ሽብር፣ በዛ ስትሄዱ ሽብር፣ በዚህ ጋር ሽብር የምሰሙት ነገር በቃ ጆሮአችሁ የሚገባው ነገር አንድ ደህና ነገር የለም። ብቻ አንዳንዴ ወደ ጌታችሁ ብቻ እጃችሁን ስትዘረጉ ብቻ ነው ሰላም የሚሰማችሁ። መስገጃችሁ ላይ ሆናችሁ ዱዓ ስታደርጉ በቃ ያቺ ሰዓት ብቻ ናት የእናንተ ሰላም። ወላሂ በሚዲያ ስትሄዱ ሰላም የለም። ስታዳምጡ ስትደዋወሉ ቤተሰብ ጋር ስታዳምጡ አይ እንደዚህ ነው በቃ ሰላም የለም። የምሰሙት ሽብር ነው፣ በዛም ሽብር ነው፣ በዛም ሞት ነው፣ በዚያም በቃ የምሰሙት ነገር ሁሉ በቃ ለጆሮአችሁ የሚከብድ ነገር ነው። እና እስኪ ዱዓ አድርጉ፣ አገራችንን ሰላም ያደርግልን። ሰላም ለሰው ዘር በሙሉ፣ ሰላም ለዓለም በሙሉ። እስኪ ሰላም ይስፈን። እኛ ነገ መጨረሻችን ምን እንደሆነ አላወቅነውም። ሰላም ያደርገን እህቶቼ፣ ወንድሞቼ ዱዓ አድርጉ። የምር በጣም ዛሬ ጭንቅ ነው ያለኝ። የምሬ ነው የምላችሁ። እንቅልፍ አልተኛውም። 24 ሰዓት አለፈኝ። 24 ሰዓት አለፈኝ። ወላሂ ነው የምላችሁ። ብቻ ከባድ ነው። አላህ ይዘንልን። ላይክ እና ሼር ሰብስክራይብ አድርጉ። ወዳችኋለሁ፣ አከብራችኋለሁ። እንደዚህ ዩቱብ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ ቪዲዮ ኢንሻአላህ ተመልሰን እንገናኛለን። አላህ የተሻለውን ነገር ይምረጥልን፣ ሀገራችንን ሰላም ያደርግልን፣ ወገኖቻችንን አላህ ይጠብቅልን፣ እኛንም አላህ ይጠብቀን ኢንሻአላህ ያ ረቢ። ዱዓ አድርጉ፣ በዱዓ እንረሳሳ እህቶቼ ወንድሞቼ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።